ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማው ወደ ጭጋጉና ወደ አውሎ ነፋሱ አልደረሳችሁም። ወደ መለከት ድምፅ ወይም ቃልን ወደሚያሰማ ድምፅ አልመጣችሁም። የሰሙትም ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። ምክንያቱም እንስሳ እንኳን ተራራውን ቢነካ በድንጋይ ተወግሮ ይሙት የሚለውን ትእዛዝ መሸከም አልቻሉም። በዚያ ይታይ የነበረውም ሁኔታ እጅግ አስፈሪ ነበርና ሙሴ በፍርሃት ተንቀጠቀጡ አለ። እናንተ ግን ወደ ጽዮን ተራራ፣ ወደ ሰማያዊቷ ኢየሩሳሌም፣ ወደ ሕያው እግዚአብሔር ከተማ መጥታችኋል። በደስታ ወደ ተሰበሰቡት ወደ አላፍት መላእክት፣ ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር፣ ፍጹምነትን ወዳገኙት ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ፣ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል። እግዚአብሔር ይህንን ታላቅ ማዳኑን እንዲያሳየን ከኔ ጋር አጭር ጸሎት እንጸልይ። እጅግ የተከበረ እጅግ ታላቅ የሆንክ ለእኛ ደግሞ ቅዱስ በሆነው ልጅ በጌታችን በኢየሱስ ክርስቶስ በኩል አባታችን ሆይ ስለዚህ ቀን እናመሰግናለን። በልጅ በክርስቶስ ኢየሱስ ልጆችህ እንድንሆን ስላረክ እስከዛሬ በሕይወታችን ውስጥ በማያቋርጥ ደግነት ስለተከታተልከን እናመሰግናለን። አሁንም እግዚአብሔር አባት ሆይ በፊት አለን። ቃልን ይህንን ክፍል እንድታስረዳን በዚህ ውስጥ አንተን ማየት እንድንችል ስሉስ ቅዱስ የሆንከውን አምላክ ማወቅ እንድንችል እንድትረዳን ልጅህን ኢየሱስን ቅዱስ የሆነውን መንፈስንም እንድናውቅ እንድትረዳን እንጠይቃለን። መንፈስ ቅዱስ ሆይ ይህን ቃል ከአንተ ዘንድ የተገኘ እንደመሆኑ እንድታስረዳን እንጠይቃለን። ስለ ሁሉ ስምህ የተመሰገነ ይሁን። ጌታችን በኢየሱስ ክርስቶስ ስም ይህን ጸሎት እንጸልያለን፣ አሜን። በጣም ስብላይም ከሆኑ የዕብራውያን መልእክት ክፍሎች ውስጥ ይሄ እንደሆነ አይጠፋችሁም ብዬ አስባለሁ። በጣም ሪትም ያለው የወንጌልን ታላቅነት የሚያሳይ ቁጥሮች ናቸው። ክርስቲያን የመሆን ታላቅ ብድራት ብያለሁኝ። ከዛ ግን ሳብታይትሉ ከታች ወደ እውነተኛ አምላክ የመምጣት ምልክቶች ምንድን ናቸው? እግዚአብሔርን ማወቃችንን ማለትም ወደ ሕያው አምላክ እንደደረስን የሚያሳዩ ኢንዳይሬክት የሆኑ ትስስሮች ከእግዚአብሔር ጋር እንዳለን የሚያሳዩ ነገሮች ምንድን ነው በሚል ለማየት እንሞክራለን። እንግዲህ ይሄኛው ክፍል እንግዲህ ያው መጽሐፍ ቅዱስን ቆራርጠን ማየት የለብንም። ያው አንድ ኢፒስትል እንደመሆኑ እየተንደረደረ ነው የሚመጣው። ይሄ ቁጥር ምንድን ነው የሚያሳየን ብትሉ የዕብራውያን ጸሐፊ እስካሁን እያደረገ የነበረውን አይነት የወንጌል ማስረዳት ኤግዞርቴሽኖችን በሏቸው የሚደረድርበት መንገድ ወሳኝ ነው ብዬ አስባለሁ። በጣም ታፍ የሆኑ በጣም ትንሽ ልብን የሚያደክሙ አይነት ግሳጾችን ይገስጽና ግን በፍጥነት ሪትራክት ያደርጋል። ደጋግማችሁ ካያችሁ ማለትም ያስጠነቅቃል በጣም አስፈሪ በሆኑ ነገሮች፣ ግን በወንጌሉን ካሬጅ ወደ ማድረግ ይመለሳል። ይህ በጣም የሚገርም ፓስቶራል አቲቲዩድ ነው ብዬ አስባለሁ። ማለትም ሁሉ ቦታ ላይ ካያችሁ እግዚአብሔር ምን አይነት ታላቅ ደግ አምላክ በክርስቶስ ኢየሱስ ምን አይነት ቸር አምላክ እንደሆነ ያሳይ እና ስለዚህ ይህን ደግነቱን እንድንጠቀም እድል ኢንካሬጅ። ለምሳሌ ዕብራውያን ምዕራፍ 4ን ብታዩ ኢየሱስ መሀል ላይ አስፈሪ ነገሮችን አወራ። አባቶች የብሉይ ኪዳን አባቶች ወደ ተስፋው ምድር ሲጓዙ የነበራቸውን ጉዞ ያወራና ግን እንዴት ባለማመን አንዳንዶች እንደጠፉና ያ እንዴት አስፈሪ ነገር እንደሆነ ይናገርና ግን ተመልሶ ይመጣና እኛ ግን እንዴት አይነት ታላቅ ቸር የሆነ ሊቀ ካህናት እንዳለን ከዛ በእምነት እንድንጠረክር ወደ ማውራት ይሄዳል። ከዛ እሱን ይናገርና ደግሞ ፕሪክ ያደርጋል ምዕራፍ 5 ላይ። ከዛ ዳተኞች አትሁኑ ብሎ ይገስጻል። ከዛ ምዕራፍ 6 ላይ እንዲያውም እንዴት እንደዚህ ሆኖ መቆየት መጥፎ እንደሆነ ይናገራል። ከዛ ግን ተመልሶ ደግሞ ወንድሞቼ ስለእናንተ እንደዚህ አናስብም ብሎ ደግሞ መልሶ እግዚአብሔር እንዴት ለኛ በክርስቶስ ኢየሱስ በተለይም ወደ መጋረጃው ወደዚያ የገባ ሊቀ ካህናት እንዳለን እምነታችን የማይናወጥ እንደሆነ ወደ ማውራት ይሄዳል። ከዛ አሁንም ያንን ደግሞ ይዞ ይሄድና ኢንካሬጅመንቱን ወስዶት ወደ ማስጠንቀቂያ እየዞረ ይሄዳል። እንግዲህ ሁሉንም እንደዛ እያደረኩ መሄድ አልችልም። ምዕራፍ 10 ላይ መጨረሻ ላይ ትዝ ይላቸዋል። በጣም ስትራይክ በሚያደርጉ ቃሎች ወንጌሉን መተው እንዴት እንደሌለብን ያስጠነቅቃል። ተመልሶ ደግሞ ወደ እምነት አባቶች ይመጣል። ከዛ እነሱን አውርቶ አሁንም ማለት ስብር አድርጎ የሚያስፈራ ነገርን ጠዋት እንዳየነው ይናገራል። ከዛ ግን ተመልሶ አሁንም ሰውን በእምነት ወንጌል በእምነት ከሁሉ በላይ የሚያጸናው ይሄኛው ነውና አሁንም ወደዚህ ይመለሳል።
እሱም ለምንድን ነው እንደ ኤሳው መሆን የሌለብህ ብትሉ ከዚህ በኋላ የሚመጣው ምክንያት ነው። በኋላም ቁጥር 17 ነው የኤሳውን ነው ከዛ ነው የሚመጣውና በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱን በእንባ ተግቶ ቢፈልግም መልሶ ሊያገኘው አልቻለም። ስለዚህ እንደሱ ሳንሆን ባይሆን የተሰጠንን የክርስቲያን የመሆንን የእግዚአብሔር በኩር ሆኖ የመጠራትን ታላቅ ዋጋ መያዝ አለብን። ምክንያቱም ቁጥር 8 ምክንያቶችን መዘርዘር ይጀምራል። እኛ ወደዚህ አልመጣንምና የመጣነው እንደዚህ አስፈሪ ሁኔታ ላይ አይደለም። ባይሆን ወደዚህ አይነት ፕሪቪሌጅድ የሆነ ህይወት ነው የመጣነው። ለዚህ ነው ብኩራታችንን ወይ ደግሞ በረከታችንን በታላቅ ክብር ልናየው የሚገባው ነው። ስለዚህ ይሄ የተሰጠንን ታላቅ ምክንያቱም ሰው ለምንድን ነው ብኩርናውን ሰው ሊጥለው የሚችለው ብላችሁ ጠይቁ። ወይ ክርስቲያን መሆንን ወይ ክርስቶስን በማመን ወደዚህ ተስፋ መምጣትን ሰው ሊያሳንስ የሚችለው ታላቅነቱን ካላየ አይደለ? ኤሳውም በቀላሉ ጊቭ ያደረገው ብኩርናውን ለምንድን ነው ሲባል ተራ ነገር መስሎ ስለታየው ነው አይደለ? እዛው ቀደም እንዳልኳችሁ ለኔ ብኩርና ምን ናት ነው ያለው ለያዕቆብ በምሳ ሲለውጠው ማለት በአንዲት ወጥ ሲለውጥ ምንም ጥቅም የለውም። ላይክ በኩርና ያው ዶክትሪናል ምንድነው ላቸው ፌዝ ስቴትመንት ነው በሆነ ረገድ ለያዕቆብ ይሄ ሲሪየስ ጉዳይ ነው በኩር መሆን። ኤሳው ደግሞ ዝም ብሎ ወላጆቻችን ሲያካብዱ ነው አይነት ነገር ማለት ያን ያህል አይደለም ብኩርና እያለ ያለው እና ያንን ስላልገባው ነበረ። በኋላ ግን እንግዲህ ተግቶ ቢለምንም ቦታ አልተገኘለትም ይላል። ስለዚህ ጸሐፊው ስለዚህ ለነሱ እንግዲህ ጂዎች ናቸው ያው ሂብሩ ነው አይደለ? ስለዚህ እንዴት ከብሉይ ኪዳን በላይ የአዲሱ ኪዳን ያለውን ብልጫ እያስታወሳቸው ነው። ከዚህ የተነሳ ይህንን ሃይማኖት በጥንቃቄ እንዲይዙ ለማድረግ ማለት ነው። እንግዲህ ሁለቱም ኪዳናት አነጻጽረው ይህኛው ይበልጥ የተሻለበትን ምክንያቶች ያሳያል። ንጽጽሩ በጥንቃቄ በሁለት ረድፍ ነው መታየት ያለበት። ለነገሩ ሲሄድም አወራለሁ። አንደኛው ፕሮግሬሲቭ የሆነ ብሉይ ኪዳን እንደ ሃይማኖት እውነተኛ ሃይማኖት ሆኖ አዲስ ኪዳን ግን ብልጫ ያለበት ንጽጽር አለ። ስለዚህ ከብሉይ ኪዳን አባቶች ይበልጥ የአዲስ ኪዳን አማኞች የታደሉበት ምክንያቶች አሉ። ሌላኛው ግን ደግሞ እግዚአብሔርን መዳንን አለመዳን የምንለው ደግሞ ንጽጽር አለ። ሁለቱንም በጥንቃቄ መታየት አለበት። ስለዚህ አንደኛው ጤናማ የሆነ እድገት ነው። ላይክ ምን ልበላችሁ፣ አብርሃምም የዳነ ሰው ነው፣ እኛም የዳንን ሰዎች ነን። ግን ከሱ ጋር ብንነጻጸር ለምን እንደምንበልጥ የምናይበት አለ። የኪዳኑ ፐርፌክሽን ይሄ አዲሱ ኪዳን የላቀበት። ሌላኛው ግን ያልዳኑ ሰዎችና የዳኑ ሰዎች ያላቸው ከእግዚአብሔር ጋር ያላቸው ትስስርንም ማነጻጸር እንችላለን። ቁጥር 8 ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማው ወደ ጭጋጉና ወደ አውሎ ንፋሱ አልደረሳችሁም ይላል። የብሉይ ኪዳንና የአዲስ ኪዳን የመጀመሪያው ልዩነት የመጀመሪያው ወደዚህ አልመጣችሁም ይላል። ወዴት እንደመጣን ከማውራቱ በፊት ወዴት እንዳልመጣን ያወራል። ምንድነው ብትሉ ሊዳሰስ የሚችል የሚታይ ሃይማኖት። እኛ ተራ ይሄንን ንጽጽር ለኛ በጣም ላይት ሊመስለን ይችላል። አሁን ግን የሚዳሰስ ሃይማኖት አይደለም ያለን ነው የሚለው። በቀላሉ እንደዛ ብላችሁ ሰዱ። የዛኔ የሚታይ ተራራ ነበረ፣ ሁሉ ነገር የሚታይ። እኛ ግን ወደ ማይዳሰስ ህይወት ነው የመጣ ነው። በአዲስ ኪዳን የለም አይደል? አብዛኛው ቤተ መቅደስ የለም። አንዳንድ ሰዎች ሊያሳምኑን ይሞክራሉ የሮማን ካቶሊክ ህንፃዎች ምን ያህል እንደሚያምሩና በቃ እንዴት ሃይማኖቱ ታላቅ እንደሆነ። እሱ ሞኝነት ነው አይደለ? እንዲያውም አዲስ ኪዳናችንን እጅግ የላቀ ያደረገው ሃይማኖቱ ኦፕሬት የሚያደርግበት መንፈሳዊ እውነታው ከዚህ በኋላ ምድራዊ ድንኳን የማያስፈልገው ነው፣ መገለጫዎች የማያስፈልጉት መሆኑ ነው። ለምን ምዕራፍ 8 ላይ አውርቷል። ይሄንን ተምሳሌት ነው። እኛ አሁን ከእግዚአብሔር ጋር ያለን ግንኙነት ተምሳሌታዊ አይደለም፣ ሚዲየት አይደረግም በሚታዩ ነገሮች። ባይሆን እግዚአብሔር በመንፈስ ቅዱስ በኩል በሕያው በሆነ ጌታ ኢየሱስም አንዱ ብልጫ አይደለ የአዲስ ኪዳን ሃይማኖትን ያነጻጸረው በዛ ነው። ዮሐንስ ወንጌል 4 ላይ ሰዎች በገሪዛን ተራራ በዚህም የማይሆንበት ባይሆን እግዚአብሔር ከመጀመሪያው ኢንቴንድ ባረግበት አይነት መንገድ የሰው ልጅ ወደ ማምለክ መጥቷል ይላል። እርሱም የሚመጣበት ጊዜ መጥቷል ይላል። እርሱም በእውነትና በመንፈስ የሚመለክበት ጊዜ መጥቷል ይላል። እግዚአብሔር ክቡር በሆነ መንገድ የተገለጠበት፣ በሌሎች ነገሮች ተወክሎ ሚዲየት የማይደረግበት፣ ማንነቱም ስራውም የማይገለጥበት ባይሆን እግዚአብሔር ራሱ በመንፈስ ቅዱስ
በወንጌሉ ቃል የገለጠበት ነው። ያንን እንግዲህ እንዴት ማውራት እንደምችል አላቅም። በሆነ ረገድ እያወራው ሲሄድም ሊሰማን ይችላል ብዬ ተስፋ አደርጋለሁ። ይታይ የነበረው ነገር ምንድን ነው? አንደኛው በእሳት ወደሚቃጠል ተራራ ይላል። ይሄ እንግዲህ እያነጻጸረ ያለው የሲናን ተራራና የጽዮን ተራራ ነው እያነጻጸረ ያለው። ሲና ላይ ሕጉ ሲሰጥ ዘጸአት ምዕራፍ 19 እና 20 ላይ ያለውን ነው። ይታይ የነበረው ምን ነበር ይላል? አንዱ እሳት ነበር። ተራራው በሙሉ በእሳት ይነድ ነበር። የታየው እሱ ምንድን ነው? እሱ እዚያ ነው በጣም መጠንቀቅ ያለብን። እያንዳንዱ መንፈሳዊ አንድምታ ስላለው እግዚአብሔር ለምንድን ነው እንደዚያ ያደረገው ብትሉ፣ አሁን እዚህ ጋር ያሉትን በሙሉ ነገሮች ለምንድን ነው ብትሉ፣ ሕጉ አስፈሪ እንደሆነ ለማሳየት ነው። እንዴት ልበላችሁ? ሕጉ እንዲያስቡ ለምሳሌ ሙሴ ሌሊት ሕጉን ጽፎት ጠዋት ተነስቶ ቴን ኮማንድመንትስ ቢል ማለት ነው። ሰው ምን ሊል ይችላል? ሙሴ ነው ሊል ይችላል አይደለ? ሙሴ ነው የጻፈው ሊለው ይችላል። ስለዚህ ገብቶሻል፣ ሊያቀለው ይችላል። የሙሴ ሀሳብም ነው ሊል ይችላል። ኮሚኒኬት የተደረገበት መንገድ መልእክቱ የሚታይበትን መንገድ ይገድበዋል። ዝም በብዙ ሹክሹክታ ቢሰጥስ አንድ አስፈሪ ነገር ሰው ላይ ቆጥሮም ይችላል። ባይዜ የሲና ተራራ መገለጡ መጨረሻ ላይ ሲጨመቅ የወጣው ምንድን ነው? 10ቱ ትእዛዛት ነው። ይህ ሁሉ ድራማ አስርቱ ትእዛዛትን ለመስጠት ነው። ለምንድን ነው እንደዚያ ይሆን? እግዚአብሔር ይሄ ሕግ እነሱና እግዚአብሔር ባላቸው ግንኙነት ምን ያህል ሲሪየስ ነገር እንደሆነ ለማሳየት አይደለ? ልክ አሁን ብላችሁ አስቡ። የቀይ ምንጣፍ ተነጥፎ በቃ ሰው ሁሉ እንደዚህ ተሸክሞት ምናምን አምጥቶት ከዛ ሲከፈት ብላችሁ አስቡ። 10ቱ ምንድን ነው ይሄ ነገር ብላችሁ ሰስፔንድድ ሆናችሁ ስታዩ 10ቱ ትእዛዛት ነው። ነገሩን የሚከባው ነገር ምኑን ያሳያል? የነገሩን ታላቅነትና ክብደት ያሳያል። ስለዚህ እሳት ለምንድን ነው ያለው? የእግዚአብሔር ምክንያቱም ከታችም ወደ ታች ሲሄድም አምላካችን እግዚአብሔር የሚያጠፋ እሳት ነው ሲል አስፈሪነቱ ነው ያሳየው። ከእሳት ጋር የእግዚአብሔርን ጀጅመንት ይመስለዋል። የእግዚአብሔርን ፍትህን እያሳየ ነው። አስፈሪ የሆነን የእግዚአብሔርን ጀስት የሆነ አምላክ ፍርዱንም ደግሞ እያሳየ ነው። ለምን በዛ ነገር ላይ ተሞላ ብትሉ፣ ሁለተኛውስ ግን ጨለማ ነበረ። ወደ ጨለማው ወደ ጭጋግ ወደ አውሎ ነፋስ አልደረሳችሁም ይላል። በሆነ ረገድ መሸፈን ያለው ነው። ክላውዲ ነው። ነገሮች በግልጽ አይታዩ። ምን ይወክላል ብትሉ፣ በሆነ ረገድ የብሉይ ኪዳን መገለጥ በሆነ ረገድ ሙሉ ብርሃን የመጣበት አይደለም። በሆነ ረገድ ጭጋግ አለው፣ በሆነ ረገድ ጨለማ አለው። ወደ ሙሉ ክላሪቲ ያልደረሰ ነው። ያንንም ያሳየናል። On that mountain there was darkness and gloom, and that church state was covered with dark shadows and types. The gospel state is much clearer and brighter ይላል። ያው እንግዲህ አዲስ ኪዳን በዚህ ለምን እንደሚበልጥ ወደ ማሳየት ሲሄድ ማለት ነው። ስለዚህ እግዚአብሔር በእነዚህ ነገሮች ከሞላ ጎደል የሕጉን ክብር ስታብሊሽ አድርጓል። ሕጉ ተፈርቶ በሕዝቡ መካከል እንዲያዝ ማለት ነው። ይሄ ምን ያሳየናል ብትሉ፣ ሁለቱን ስንጨምቀው የብሉይ ኪዳን ሃይማኖት በሆነ ረገድ ፖዚቲቭ አሉታዊ አይደለም እላችሁ። ልክ ብሉይ ኪዳን ላይ የተገኙ አባቶቻችንም ቢሆኑ በሆነ ረገድ ከእግዚአብሔር ጋር ባላቸው ትስስር ከአዲስ ኪዳን አማኞች ይልቅ ፍርሃት አለባቸው። በሆነ ረገድ የልጅነትን ስልጣን ኤክሰርሳይዝ የማድረግ ነፃነት አልነበራቸውም። ምንም እንኳ የእግዚአብሔር ልጆች ቢሆኑ፣ ነገር ግን ከመገለጡ ወደ ክላሪቲ እና ወደ ደግሞ የድነታቸው መሰረት ሙሉ በሙሉ ያልጠራ ከመሆኑ የተነሳ እግዚአብሔርን በሙሉ መገለጥ ካለማየታቸው የተነሳ ፍርሃት ነበራቸው። ይሄ ሆሪዞንታል ሙቭ ነው። ገብቷቸዋል። የእግዚአብሔር ሕዝብ ከእግዚአብሔር ጋር ካለው ትስስር ወደ ሌላ የተሻገረበት ነው። ከመዳን ወደ አለመዳን የመምጣት አይደለም። ሙሴ ይፈራ የነበረበት ሃይማኖት ነው። ገብቷቸዋል።
አይደለ? ሙሴ እግዚአብሔር ልጅ ነው። እግዚአብሔር ቤት ውስጥ የነበረ አማኝ ነው። ግን ምን ነበረው? ትስስሩ ምን አይነት ነው? ፍርሃት ኦቨርዌልም ያደረገው ነው። ምክንያቱም የጽድቅ ፀሐይ በሙላት ስላልወጣ እግዚአብሔርን አያምኑትም። እግዚአብሔርን ደግሞ እንደ መልካም አባታቸው አያዩትም ማለት ነው ብለን ካሰብን ስህተት ነው። አንዳንዴ እንዲሁም ሙሴ እግዚአብሔርን እንደሚቀርበው እኛ እንቀርባለን ወይ? ትልቅ ጥያቄ ነው። ገብቷቸዋል። በአዲሱ ኪዳን በሙሉ ብርሃን ውስጥ ብንገኝም እኛ በዚህ እንዲሁም እንቸገር ነን ዛሬም ብዬ አስባለሁ። ነገር ግን ከሙሉ መገለጥ አንጻር ግን ካየነው ብሉይ ኪዳንና አዲስ ኪዳን በዚህ አይነት መንገድ ልዩነት ልናስተውል እንችላለን። ስለዚህ አዲስ ኪዳን እንግዲህ ወደታች እንግዲህ እስከ ቁጥር 21 ድረስ ወደዚህ አልመጣንም እያለ ነው የሚሄደው። ወዴት እንደመጣን ወደ መናገር ከዛ ይሄዳል እና በውስጡ ግን ምንን ልንረዳ እንችላለን ብላችሁ ብትጠይቁ ካልቪን እንደዚህ ይላል ከቁጥር 18 Then let us first remember that gospel is here compared with the law. And secondly, that there are two parts in this comparison. That God's glory displays itself more illustriously in the gospel than in the law. And that his invitation is now full of love, but that formerly there was nothing but the greatest terrors. በጣም ይገርማል አይደል? ዛሬም እውነት ነው ባይዘው ብዙ ሰዎች ምን ይላሉ? ማርኪናይትስ የሚባሉት የብሉይ ኪዳን አምላክ እጅግ አስፈሪ ነው፣ የአዲስ ኪዳኑ ግን የፍቅር አምላክ ነው። እግዚአብሔር ራሱ አድጓል ተለውጧል አይነት ይላሉ። እሱ ሞኝነት ነው። ዛሬም እንደዛው እንደ ሲና ተራራ አስፈሪ ነው። በህጉ ከእግዚአብሔር ጋር ለመተሳሰር የሚደፍር ሰው ካለ ያ ስም ሊሰማው ይገባል። ሰው ደግሞ አይደለ? ምክንያቱም አሁንም እግዚአብሔር ያልተለወጠም አምላካችንን እግዚአብሔር በህጉ ከመጣን በእውነትም የሚያጠፋ እሳት ነው። ዛሬ በመሰረቱ በጣም ከሚያስደንቁ ነገሮች ህዝቡ እግዚአብሔርን ፈርቶት እኛ አናወራህም ሙሴ ብቻ አንተን ያናግርህ ብለው ፈርተው ሲሸሹ ቴንኪዩ ነው ያለው አይደል? ዘዳግም ላይ እንደዛ ነው ያለው። የዛን ቀን ፈርታችሁ በመሸሻችሁ ደስ ብሎኛል አይደል? ላይክ ተራራው ላይ እንገናኝ እንቀርባለን። መጀመሪያ እኮ ታጥበው ነው የወጡት። ሁሉም ሰው ለመገናኘት መጣና ደመናውን ምኑን ሲያይ ግን ኢሚዲየትሊ ሙሴን ጮሁና አንተ ሂድና ተቀበል፣ እኛ እዚሁ እንቀራለን፣ አንገባም ካንተ ጋር አሉ። ወደ ኢንቫይት ተደርገው ነበር ወደ ደመና ወደዛው ህጉን ለመቀበል እንዲወጡ ማለት ነው። እና ይህን ስላደረጋችሁ በደንብ ስለተረዳችሁ እንዴት በአይዊሽ አዘጋጅችው ብመጣና በጣም ደስ ከሚሉ ቴክስቶች ውስጥ ነው። እና እግዚአብሔር ዘዳግም ወይ 4 ወይ 5 ላይ ነው ያለው። ቼክ አድርጉት ቤት ሄዳችሁ እና ህጉ የእግዚአብሔር መገለጥን በትክክል ፍርሃትን ለመፍጠር ነው ህጉን እንደዛ የሰጠውና ሰዎች እንዳይዳፈሩ ማለት ይሄ ነው። አሁንም ትልቁ ችግር በእኛ ዘመን ሰዎች ህግን አይፈሩም ማለት አልገባቸውም የህጉ አስፈሪነት። ድነት በስራ ነው ይላሉ ሰዎች ቸኩለው አይደለ? ድነት በስራና በእምነት ነው ይላሉ አይደለ? ኧረ ከዚህ በላይ እንዳይጨመር አይሉም ሰዎች። አታመንዝ፣ ኧረ ምን ቀላል አይደለ አይደለ? አትስርቅ፣ ኧረ አድርጌዋለሁ እኔ። አትመኝ ወይ አንዳንድ ሰው ቴዎሎጂካሊ ይከራከራል እኮ ግን መፈለግ ችግር አለው። ላይክ እኔ እኮ ማለት መመኘት እኮ ለስራ ኢንካሬጅ ያደርጋል ይላል አንዳንድ ሰው አይደል? ካልተመኘን አንበረታታም። ችግሩ የት ነው ብትሉ ዛሬም ወይቱ እንደዛ ነው። የምር ከገባን ነው ላይክ ምክንያቱም እየተባለው ያለው አንዳች ቆሻሻ ካለባችሁ እግዚአብሔር አነዳቸዋለሁ ለዘላለም እያለ ነው። ሰው እንዴት ነው በዚህ አይነት ሬቨሌሽን የሚስቀው አይደለ? ላይክ ላይፍሊ እንዴት ነው የሚወስደው? ሰው እንዴት ነው የማይፈራው?
ዛሬም በሕጉ እግዚአብሔር ብዙ ሰው ለምንድነው እግዚአብሔር የሚፈራው ዛሬም ብትሉ በሆነ ረገድ በስራው እግዚአብሔርን ለመቅረብ እየሞከረ ስላለ ነው። እግዚአብሔር ችግር ስላለበት አይደለም። የሰው ልጅ እግዚአብሔርን ስላችሁ ወደ በኋላም እግዚአብሔርን በእውነተኛ ማወቅ እግዚአብሔርን በእውነተኛ መንገድ ማወቅ ስለምሱ ነው ኢምፈሳይዝ ማድረገው። ሰዎች እግዚአብሔርን መውደድ የሚያቀታቸው እግዚአብሔር የማይወደድ ስለሆነ አይደለም፣ ወይ ደግሞ በእምነት በእግዚአብሔር ፊት መኖር የሚያቀታቸው እግዚአብሔር በሆነ መንገድ ክፋትን እነሱ ላይ ለማድረግ የሚያስብ ስለሆነ አይደለም። ችግሩ ምንድነው ብትሉ when you are in a state of sinfulness በኃጢአት ውስጥ እና በኃጢአት የሚመላለስ ልብ ከዛ በወንጌሉ እግዚአብሔርን ያልያዘ ሰው ልቡ ኃጢአቱን መተው ስለማይችል ያለው ብቸኛ ምርጫ ወይ እግዚአብሔርን እንደራሱ አድርጎ መቀየር፣ የራሱ ህይወትን መቀበል የሚችል አምላክ አድርጎ እግዚአብሔርን ሪአሬንጅ ማድረግ፣ ያንን መፍትሄ አድርጎ ያያል። ካልሆነ ግን እግዚአብሔርን እየጠላው ግን ሂፖክሪት ሆኖ ሊያስመስል ይችላል። የሰይጣን አይነት ፍርሃት አለ። ማለትም በቃ ምን ማጥፋት የማትችሉት ጠላት ግን ደግሞ መውደድ የማትችሉት አይነት አካል ማለት ነው። ያ ከየት ነው የሚመጣው ብትሉ የአዳም አይነት ቴንደንሲ ነው። አዳም እግዚአብሔር እንዳለ ያውቃል፣ ግን ስቴት ኦፍ ሲንፉልነስ እግዚአብሔርን ፊት ለፊት ሊያየው እንዳይችል አደረገ። ስለዚህ ህይወቱ የመሸሽ ነው በሆነ መንገድ ከእግዚአብሔር ሪትራክት ማድረግ። ለምን? በጀጅመንት እየመጣ ስለሆነ እግዚአብሔር በህግ መገለጥና በፍርድ እየመጣ ስለሆነ ማለት ነው። ያ ሽሽት የአሁንም ያሉ ሰዎች ህይወት ሊሆን ይችላል፣ አሉታዊ በሆነ ንጽጽር ከሄድን ማለት ነው። ግን ከወንጌሉ አንጻር ስናነጻጽር ምንም ሄዚቴት ማድረግ የለብንም። በህጉ እግዚአብሔር ዛሬም እንደዚሁ አስፈሪ አምላክ ነው። በወንጌሉ እግዚአብሔር ካረገው ስራ የተነሳ ነው ወደ እርሱ በድፍረት መቅረብ የቻልነው። በዚህ ወንጌሉ ካረገልን ነገር አንጻር ከህግ ጋር ብታነጻጽሩ ህግ ጉድለታችንን ነው ያሳየው፣ ወንጌሉ ደግሞ በእግዚአብሔር ፊት እንድንቆም ያደረገን። በዚህ በክብር ብልጫ አለው አዶ ጳውሎስ ቆሮንቶስ ላይ እንደሚል። በወንጌል ውስጥ የእግዚአብሔር ኢንቪቴሽን ፍቅር ነው አይደል? ምንም ነገር ስሩ አይልም። ታጠቡ የለም፣ ምን የለም። ተራራው ላይም የሚታይ ደመና የለም፣ እሳት የለም አይደል? በወንጌል ውስጥ የሰማችሁት ምን ይሁን? ያንን ጠይቃችሁ ፈልጋለሁ። ምንድን ነው የሚሰማችሁ? ወንጌል ሲሰበክ ተጨምቆ ውስጣችሁ የሚደርሰው መልእክት ድምፅ ምንድን ነው? አይደለ? ራቁኝ የሚል የእሳት አለ አይደለ? እሱ እኮ ራቁኝ እንዳትጠጉኝ ነው። እንስሳ እንኳን ቢጠጋ ገለዋለሁ ነው ከታች የምታዩት። ወንጌሉ ላይ ግን እንደዛ የሚል የለም። አንዱ አምላክ ነው፣ አልተለወጠም። ሀው እግዚአብሔር ጋር የምንመጣበት መንገድ ነው ማተር የሚያደርገው። 19 ወደ መለከት ድምፅ ወይም ቃልን ወደሚያሰማ ድምፅ አልመጣችሁም፣ የሰሙትም ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። And as the sound of trumpet and the voice of words, which voice they had heard, entreated that the word should not be spoken to them anymore. ይህ በጣም ለእኔ ልብ ይነካል። በሆነ ረገድ ህጉ ውስጥ የሰሙት ምንድን ነው ብትሉ በመለከት ታጅቦ በሚወጣ ድምፅ ውስጥ የሰሙት የህግ ቃሎችን የሰሙት። ከዛም በስቶ እንዳይነገራቸው ጠየቁ። በዚህ በላይ ይበቃል፣ አንተ ስማ ከዚህ የቀረውን ብለው ማለት ነው። እኛ ግን ከታችን ቁጥር 24 ላይ ስለ ወንጌሉ ሲሄድ ግን ይላል ከአቤል ደም ይልቅ የሚሻለውን ድምፅ ነው በወንጌል ውስጥ የሚሰማው። እግዚአብሔር እናንተን ወደዚህ አላመጣችሁም ይላል። አይደል? አብዝቶ ለማዳመጥ የሚያጓጓ ድምፅ ነው በወንጌል ውስጥ ያለው። ህግ ውስጥ ግን አስፈሪ ድምፅ ነው ያለው። ከሰማችሁም በአግባቡ ከሰማችሁም ደግሞ ኃጢአተኝነታችሁ ኦቨርዌልም ስለሚያደርጋችሁ ከዚህ በላይ ኃጢአቶችን ማወቅ አልፈልግም እንድትሉ የሚያደርግ አይነት ነው። ያው ኃጢአታችንን መካድ አለብን አይደለም ግን አይደለ? እንደዛ ነው። እንዴት ነው የሚሰማችሁ? ላይክ ህግ ሲነበብ ምንድነው ኢሚዲየትሊ አእምሯችሁ ላይ የሚመጣው? ስሜታችሁ ነው ያውኑት ነው። ላይክ ምንድነው የሚሰማችሁ? እግዚአብሔር አምላክህ ብሎ ሲጀመር ምንድነው ውስጣችሁ የሚሰማው? አንገታችሁን ቀና ነው የምታደርጉት?
ቴልሚ ላይክ ጮክ ብላ አንብብ ነው የምትሉት ወይስ አላረል ኢሚዲየትሊ አእምሯችሁ ወደ ታች ማዘቅዘቅ ይጀምራል? ዳስ ዘ ዲፍረንስ በእውነተኛ አማኝና ህግን ራሱ በአግባቡ የተረዳና ያልተረዳ አምናቶ ኪቦት ወንጌል የተረዳ ሰው አለላችሁ። ህግን በአግባቡ የተረዳና ያልተረዳ ሰው ልዩነት ራሱ እሱ አይደለ? ባይዞ እግዚአብሔር በህጉ ዲማንድ የሚያደርገው ባወቃችሁ ቁጥር አንገታችሁን ዝቅ እያደረጋችሁ ትሄዳላችሁ። ዶክተር አሪሲ አንዴ እያወሩ እግዚአብሔር ስለ ሉተር እያስተማረ ነው ብቻ እና እግዚአብሔር ኃጢአታችንን በአንዲው በታላቅ ብርሃን የማያሳየን እንዳንጠፋ ነው ይላል። በቃ እኔ እሞታለሁ አንዳንድ ሰው ሊል ይችላል። ይህን ሁሉ ጉዴን ከማውቅ ላይክ እንደዛ ነው። አንዳንድ ሰው ተረጋግቶ የሚኖረው የኃጢአቱን ደብዝ ስለማይረዳ ስለማያውቅ። እዚህ ሌላ ድምፅ የላችሁ የማያስብል አይደል? ህግ እየሰማ ምንም የማይረበሸው አንዳንድ ሰው ግን ራሱ ስለማያውቅ እና በህግ ውስጥ ያለው በዛ መገለጥ ውስጥ ያለው እውነታ ያ ነበር። ህጉ ምን ያህል እንዳስፈራቸው ተመልከቱ። ስናት መገለጡ አይደለም ከህጉ ከዛ ነገር ውስጥ ከዛ እሳትና ደመና ውስጥ የሚወጣው ድምፅ ምን አይነት ህዝቡን እንዳስጨነቀ ቁጥር 21 ተመልከቱ። በዚያ ይታይ የነበረው ሁኔታ እጅግ አስፈሪ ነበረና ሙሴ በፍርሃት ተንቀጠቀጡ አለ። ፍርሃቱ እስከ ማን ሄዷል? እስከ ሙሴ ድረስ ሄዷል። ያንን ነው የሚያሳየው ጸሐፊ። ሙሴ እንደዚህ ብሏል ወይ ሲባል እዛው ዘፍጥረት ምዕራፍ 19 ዘጸአት ምዕራፍ 19 ላይ 20 ላይ ስናነብ ሙሴ ተንቀጠቀጡ የሚልበት አለ ወይ ብለው ይጠይቁን አንዳንዶች። ይሄ ዘዳግም ምዕራፍ 9:19 ላይ ሙሴ ህዝቡ ጣዖቱን ባመለከው ጊዜ እግዚአብሔርን ሄዶ ለማውራት ያፈረበትና የፈራበትን አይደለ ምዕራፍ ላይክ ህጉ የተሰጠ ጊዜ ሳይሆን የወርቅ ጥጃውን ባመለከው ጊዜ የፈራውን ፍርሃት ነው። ምዕራፍ 9:19 ዘዳግም ላይ ቁጥር 8 ጀምሮ ላም ከዚያም በእግዚአብሔር ፊት ክፉ ነገርን በመፈጸም ለቁጣ እንዲነሳሳ የሚያደርገውን ኃጢአት ሁሉ ስለሰራችሁ እህል ውሃ ሳልቀምስ 40 ቀንና 40 ሌሊት እንደገና በእግዚአብሔር ፊት በግንባሬ ተደፋው። እናንተን ሊያጠፋችሁ ክፉኛ ተቆጥቶ ነበርና እኔም የእግዚአብሔርን ቁጣና መዓት ፈራው፣ እግዚአብሔር ግን እንደገና ሰማኝ ይላል እና ይሄ ሙሴ ሙሉ ዘጸአት 19 ላይ ባይሆንም ሙሉ የህጉ መገለጥ ሙሴ ውስጥም ያለውን ፍርሃት ያሳየናል ይላሉ። እኔ ግን ካልቪን እዚህ ጋር የሚናገረው በጣም ጥበብ የተሞላበት ነው ብዬ አምናለሁ። እሱም ህዝቡ ለእግዚአብሔር ለሙሴ የተናገረውን ሄዶ ለእግዚአብሔር ሲሰጥ ሙሴም ሼር የሚያደርገው ፍርሃት ነው ይላል። እግዚአብሔርን ምንም አትናገረን አይደለም፣ እኛ ግን ፊት ለፊት ልንሰማ አንችልም። ለሙሴ ንገረው ፊት ለፊት እያየንህ መቀበል አንችልም ብለው ነው በሱ በኩል የላኩት። ሙሴ እንደ ዴሌጌት ለእግዚአብሔር ሄዶ አይደለም ሙሴ እነሱ ለእርሱ ያሉትን ለእግዚአብሔር ሲናገር የሱም ጭምር ነው። ላይክ አትፍሩ አላላቸው አይደለም፣ ኑ ኒድ አይደለም ያላቸው። ያንኑ ይዞ ነው ሙሴም እንደፈራ አርጎ የሚናገረው። ምክንያቱም እሱም ከህዝቡ ጋር አንድ የሚጋራው ነው። ካልሆነም ደግሞ የዘዳግሙ በእርግጥ ያስረዳናል። ስለዚህ ሙሴን የመሰለ አንደኛ ሁሉ ሰው መቅረብ አልቻለም፣ ወደ እግዚአብሔር መቅረብ ደፍሮ መሄድ አልቻለም። ከዛ ከነሱ መካከል ቤስት የሆነው ሙሴም ይሄ ፍርሃቱ ነበር። እኛ ግን ወዴት ነው የመጣው? ቁጥር 22 አምላክ ሳይለወጥ አይደለ ግን ለኛ እግዚአብሔር የምንቀርብበት መንገድ ግን ተቀየረ። እግዚአብሔር ሳይለወጥ እናንተ ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል፣ በደስታ ወደ ተሰበሰቡ ወደ አላፍት መላእክት። ተቃራኒውን ወደ ማውራት ይሄዳል። ከዚህ በኋላ ከዚህ ያመለጠን ይሄ ሆኗል ህይወታችን። መጥታችኋል ይላል።
በሚያስደንቅ ሁኔታ መታችኋል የሚለው ወደ ዘላለማዊ ሕይወት ነው። ምን ያህል እንደቀረቡ ሲናገር ማለት ነው። አዲስ ኪዳን ከብሉይ ኪዳን ብትወስዱ ወደ እግዚአብሔር ከመድረስ አንጻር ብትሉ የዘላለም ሕይወት እጃችን ላይ የገባበትና እግዚአብሔርም እጃችን ውስጥ ያለበት እውነታ ነው። አንሰንስ እግዚአብሔር እንቆጣጠራለን ሳይሆን የኛ የሆነበት እውነታ ነው። ከዛ ደግሞ ቅርበቱም ከእግዚአብሔር ጋር ያለው አንዳች ቤሪየር ሳይኖር ወደ እግዚአብሔር የተጠጋንበት ነው። ያኛው ላይ ሽሽት ነው፣ እዚህ ላይ መምጣት ነው። በሆነ ነገር ለጸሐፊው የዘላለም ሕይወትን አይታችኋል። እኔ ይሄ ነው በጣም አስገራሚ። ምዕራፍ 9 ላይም ወደ ሰማያዊቷ ኢየሱስ ቤተ መቅደስ ገባ ሲል የቦታ ልዩነት እንዳልሆነ እዚህ ይሄ ነው የሚያሳየው። እናንተ ራሳችሁ ገብታችኋል፣ እግዚአብሔር ጋር ቀርባችኋል፣ ኢየሱስ አጠገባችሁ ነው። ማዕት ቅዱሳን መላእክት ወደፊት የሚደረስ አይደለም የሚያደርገው፣ ሪያሊቲ ኦልሬዲ ሆኗል ነው የሚለው። አሁን መተናል፣ ኦልሬዲ መገለጥ ብቻ ነው የቀረው እንጂ ህይወታችን አሁን በመንፈሳዊ የሆነ እውነታ በእግዚአብሔር ቤተ መቅደስ ውስጥ ነው ያለ ነው። በእግዚአብሔር ቅድስት ቅዱሳን ውስጥ ነው ያለ ነው። ምክንያቱም ይሄ ህይወት የሚዳሰስ ህይወት አይደለም። ማለት ግድግዳ እየዳሰስኩ ነው ወይ ያለን እንዳንሸወድ ብዬ ነው። ሪል ላይፍ በክርስቶስ ኢየሱስ የአማኝ ህይወት ይሄ ነው። ባይ ዘ ወይ አንድ ሰው ሰሞኑን እንዲሁ በንግግር መካከል ሲሰብክም ነበረ። ምን ይላል? ምን ዝም ብሎ በቀላል ስቴትመንት የተናገሩ ግን በጣም ደስ ትላለች። መንፈስ ቅዱስ እግዚአብሔርን ሪል ያደርግላቸዋል ይላል። በጣም ስትራይኪንግ ነው። በዚህ በወንጌሉ ላልዳነ አእምሮ እግዚአብሔር ሩቅ ነው። በቦታ የተራራቀ ይመስሏል ከእግዚአብሔር ጋር ጭንቅላቱ ገብቷቸው በጣም ሩቅ እግዚአብሔር ከዛ እሱ እዚህ ያለ ከዛ ኢቭን እግዚአብሔር አይመጣለትም። የእግዚአብሔር ማንነት አይመጣም። ኤሰንስ ኦፍ እግዚአብሔርን መሳል አለብን አእምሯችን ላይ እያልኩ አይደለም። ምክንያቱም እያወራን ያለ ነው መንፈሳዊ ስለሆነ የእግዚአብሔር መገለጥና እግዚአብሔርን ወደ መቅረብና ወደ ማግኘት ነው። የጽዮን ተራራ እንግዲህ ሁለት ተራራዎችን እያነጻጸረ ነው። የሲና ተራራ ላይ የጽዮን ተራራ አለ። የጽዮን ተራራ ላይ ምንድን ነው የተከሰተው? እንግዲህ ሲምቦሊክ በሆነ መንገድም መዋል የጀመረ ነው። ኢሳያስ ምዕራፍ 2 ላይ እንደምታዩት እግዚአብሔርን ወደ ማግኘት መምጣት በሚመጣው ዘመን ወደ ጽዮን ሰዎች ሁሉ ከቦታዎች ሁሉ ወደ እግዚአብሔር እንደሚሰበሰቡ ይናገራል። በመሲሁ መምጣት ማለት ነው። እንግዲህ በኋላ እንግዲህ ማውንት ዛይን ዳዊት አሸንፎ ዳዊት በመያዝ ካሸነፈ በኋላ ከተማው እንድትሆን ወደ መስራት ያመጣት በኋላም ኢየሩሳሌም የተሰራባትም ቦታ ናት። በዛው ደግሞ ምን ሆኗል? ቤተ መቅደሱም እዛው ጽዮን ላይ ነው የተሰራው። እንግዲህ ኢሜጆቹን እንድታስቡ ብዬ ነው። መዝሙር 78 68 ላይ እግዚአብሔር እንዴት ይሁዳን እንደመረጠ ጽዮንንም እንዴት እንደሚወድ የዳዊት ነገር ነው። ይሁዳ እንደምታውቁት ቦታውም የነሱ ቦታ ነው። እግዚአብሔር እዛው ላይ እንዴት ቤተ መቅደሱን እንደሰራ መኖሪያውን እንዴት እንዳደረገ ይነግረናል። በኋላም ሰለሞንም ቤተ መቅደሱን የሰራው እዛው ጽዮን አጠገብ ነው ወይ ጽዮን ላይ ነው። መዝሙር 122 ቁጥር 3 ላይ እግዚአብሔር ግን በኢየሩሳሌም አዲስ ከተማን እንደሚሰራ ደግሞ ተስፋን ይናገራል። ሜታፎሩ ስለዚህ ምንድነው ብትሉ የጽዮን ተራራ የእግዚአብሔር መቀመጫ ነው ማለት ነው። የእግዚአብሔር መኖሪያ ነው አይደለ? እግዚአብሔር ማደሪያው ጽዮን ነው። እግዚአብሔር ቦታው ጂኦግራፊካሊ ጽዮን ነው ማለት ግን አይደለም። ከወንጌሉ ጋር እንዴት ይገናኛል ብትሉ አክትስ ላይ ወንጌል ከየት ነው ዲሲሚኔት የተደረገው? ከኢየሩሳሌም ነው የወጣው፣ ከጽዮን ነው የወጣው ወንጌሉ አይደለ? ከጽዮን በወጣ ወንጌል ሰዎች ሁሉ ወደዚህ አምላክ እንዲመጡ ስናረቦት ቦታ አይደለም እኮ ግን እንዴት ወንጌሉ ከአይሁድ ሕዝብ የእግዚአብሔር ማዳን ወደ አሕዛብ ሁሉ ወደ ዓለም ዳርቻ እንደደረሰ እንገነዘባለን። በዚህም መንፈሳዊ በሆነ መንገድ እግዚአብሔር እንዴት የሰው ልጆችን ወደ ራሱ እንዳስጠጋ እናያለን። እና ወደ ጽዮን ተራራ መጥታችኋል፣ ከዛ የወስደውና ደግሞ ወደ ኢየሩሳሌም ከተማ መጥታችኋል ይላል። ወደ መሲሁ ከተማ ያው እንግዲህ በተስፋ ወደምናገኘው ከተማ መጥተናል።
ባናገኝም ከተማውን እንደደረስን እንደ አብርሃም ከሩቅ እየተሳለምን አይደለም። we are already ከተማው ጋር ደርሰናል። በሆነ ረገድ የከተማውን ትሩፋቶች በክርስቶስ ኢየሱስ ኤክስፒሪየንስ እያደረግን ነው። ከዛስ ግን ወደ ሰማያዊቷ ኢየሩሳሌም ይላል አይደል? ሰማያዊት ይላታል። የቦታ እንዳልሆነ ሲያሳይ፣ ወደ ኢየሩሳሌም ከተማ መምጣት እንዳልሆነ ሲያሳይ፣ ባይሆን እግዚአብሔር እንደፈለገው እንግዲህ መግለጽ በማይቻል መንፈሳዊ ትስስር እግዚአብሔር ከሰው ልጆች ጋር በመንፈስ ቅዱስ አማካኝነት በክርስቶስ ኢየሱስ ወደ ኮሚዩን ወደ ማድረግ የመጣበትን ህይወት ለማሳየት፣ ምክንያቱም ኡልቲሜትሊ ሲወስደው ወደ እግዚአብሔር ከተማ መጥታችኋል ይላል። ወደ ሕያው እግዚአብሔር ይላል። ከዛ ከተማው ላይ ያሉትን ይናገራል። በደስታ ወደ ተሰበሰቡት ወደ አላፍ መላእክት ደርሳችኋል። እንግዲህ ዘፍጥረት ምዕራፍ 3ን ለሚያነብሰው ምን ማለት እያለ እንደሆነ እንረዳለን አይደለ? ወደ እግዚአብሔር እንዳይጠጉ የኪሩቤል ሴፍ የሚገለባበት ሴፍ እየተገለባበጠ ከዛ አጠገቡ ኪሩቤል ቆሞ እናያለን። ጠላትነትን ማለት ነው። መላእክቶችም ከእግዚአብሔር ጋር አንድ ላይ ጅጅመንትን የሰው ልጅ ላይ እንደሚወስዱ ሲያሳይ ማለት ነው። አሁን ግን ያ ተወግዶ ወደ አላፍ መላእክት ለዛውም በደስታ ወደ ተሰበሰቡ እኛን ኢንቫይት ወደሚያደርጉ መላእክት ደርሰናል ይላል። ከላይ ሙሴ ራሱ እፈራለሁ እንቀጠቀጥማለሁ ይላል። እዚህ ግን ምን አይነት ናቸው? በደስታ ወደ ተመሉት ወደ አላፍ መላእክት መተናል ይላል። ያው መላእክት ጋራ ወዳጅነት ጀስቲፊኬሽናችን በእግዚአብሔር ፊት እንጂ ከመላእክት ጋር አይደለም። ግን እግዚአብሔር ከተቆጣችሁ መላ ፍጥረቱ አብሮት ይቆጣቸዋል። this is the reality አይደለ? ምድርም እሾ ማብቀል የጀመረችው የሰው ልጅ ላይ አይደለ? ዘፍጥረት መጽሐፍ ላይ እንደምናነበው እግዚአብሔር እንደረገመ ለሰው ልጅ የእግዚአብሔርን የቁጣ መልክ ታሳያለች። መላእክቱም እንደዛ ናቸው። ግን በክርስቶስ ኢየሱስ እግዚአብሔር ከኛ ጋር ሲታረቅ ሁሉ ነገር ተመልሶ ለኛ ይሆናል። ሰብጀክት ያደርጋል፣ ለኛ ጥቅም ይኖራል። በክርስቶስ ኢየሱስ አላፍት መላእክትን አግኝተናል አይደለ? ከተማ አግኝተናል። የኢየሩሳሌምን ከተማ ለዛው ሰማያዊ የሆነ ታላቅ ከተማ። እንግዲህ ምን ማለት ነው? ወደፊት እናያለን። አሚን ኦልሬዲ ገብተንበታል። ግን ያው እንግዲህ እዚህ የኖርን ነው ሰው ይስቅብናል አይደለ? ታላቅ ከተማ ውስጥ ነን ብንል ግን በእምነት we already there መገለጡን ነው የምንጠብቀው። በዚህ ከተማ ትልቅ ምሳሌ ነው ለዕብራውያን ጻፊ ወደ ምዕራፍ 13 ላይ ስናይ እናያለን። እዚህ የምትኖር ከተማ የለችምና ወደ ጌታ እኛም በመከራ ወደ እርሱ እንውጣ ይላል። ከተማ ተራ ነገር እንዳይመስለን ብዬ ያገኘናቸውን እዚህ ጋር በደንብ ማየት አለብን። ያመለጥናቸው ነገሮች ይናገርና ግን አዎንታዊ በሆነ መንገድ ግን አሁን በክርስቶስ መሆን ታላቅ ብድራትን እያወራ ነው ያለው። እግዚአብሔር ለኛ ከእግዚአብሔር ጋር ታርቃችኋል ብላችሁ ሞተር በቀጥታ ልታነቡ ትችላላችሁ። ወደ እግዚአብሔር ወደ ሕያው አምላክ ከተማ መጥታችኋል፣ በደስታ ወደ ተሰበሰቡ አላፍት መላእክት መጥታችኋል ይላል። በደስታ የምትሏን የሚያዙልኝ ቁጥር 23 ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። አይታችኋል። ተርሞቹ በሆነ ረገድ ጋፕ እንዳለ ያውቃል ማለት ወደ ዘላለም ሕይወት በሙላት እንዳልገባን ያውቃል። ግን just አንድ እርምጃ ናት የቀረችው። አንድ ሰው ይሄ ሁሉ አይታየኝም ቢል ይሄ ነው የእምነትና የአለማመን ልዩነት። ገብቶሻል? መቼ እግዚአብሔርን አላየሁት እንደታረቀኝ ምንድነው ማሳያው ሊል ይችላል። አንዳንድ ሰው ወደ እግዚአብሔር ጋር እንደቀረብኩ ወደ እግዚአብሔር ቤተ መቅደስ እንደገቡ በምን አውቃለሁ ሊል ይችላል። መቼ አየሁ እግዚአብሔርን ሊል ይችላል። እምነት የማይታይን ነገርን እውን የሚያደርግ ነገር ነው። የኢየሩሳሌም ከተማ እንደገባን ባይታየንም ግን በእምነት ነው በክርስቶስ ኢየሱስ እንደገባን። እንግዲህ ቁጥር 23 ላይ ማን ናቸው ደግሞ አሁን ያገኘናቸው? ስማቸው በሰማይ ወደ ተጻፉ ወደ በኩራት ማህበር ቀርባቸዋል ይላል። እንግዲህ እንደ ደመና የከበቡ አባቶች እንዳሉን ምዕራፉ መግቢያ ላይ ነገረን። እነሱን ነው የሚያወራው ብዬ አምናለሁ። ሌሎች አንዳንዶች በብዙ መንገድ ይተረጉማሉ። ግን ለእኔ ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር የሚለው የብሉይ ኪዳን ቀኛን ቀድሞ ወደ ወንጌሉ የመጡትን አባቶችን ነው የሚያወራው ብዬ አምናለሁ። በኩር ሆነው ወደ የተሰበሰቡትን ማለት ነው አይደለ? ጌታ ኢየሱስም ድነትን ሲያወራ
ማቴዎስ ምዕራፍ 8 ላይ ይላል ወደ አብርሃም፣ ወደ ያዕቆብ፣ ወደ ይስሐቅ ግብዣ ከተለያዩ ቦታዎች ሰዎች ምን ይሆናሉ? ይመጣሉ ይላል አይደለ? እዛ ላይ በተለይ ያ መቶ አለቃው አሕዛብ የሆነው ሰውዬ ያሳየውን እምነት ይዞ ጌታ ኢየሱስ እንዴት ይሄ ዘመን እየመጣ እንደሆነ ይናገራል። የዕብራውያን ጻፊ ደግሞ ኦልሬዲ እንደሆነ ይናገራል። ምን ማለት ነው ግን አንድምታው? ማለት ምኑ ነው የሚያስደስተው? ምዕራፍ 8 ማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ ነው ታሪኩ። መጨረሻ ላይ መቋጫውን ነው ቁጥር 10 ላይ የምፈልገው። ኢየሱስን በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው፣ ወደ ቤት አትግባ ብሎት ኢየሱስን ከዛ እንዴት አገልጋይ ብቻ የክርስቶስን ኃያልነት እንደሚያምን ሲያወራ ኢየሱስ ይህን ነገራቸው። ይሄ እንግዲህ አሕዛብ ነው፣ በደንብ ያዙ። ለዛ ነው እንደዚህ የሚያወራው። ኢየሱስን በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ በመንግስተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅና ከያዕቆብ ጋር ይቀመጣሉ። መንግስተ ሰማይ ተዘጋጅቶላቸው የነበሩት ግን ወደ ውጭ ወደ ጨለማው ይጣላሉ። በዚያም ለቅሶና ጥርስ ማፋጨት ይሆናል። አይታችኋል። ተቃራኒው እዚህ ከአብርሃም ከይስሐቅ ከያዕቆብ ጋራ ከብዙ ቦታዎች አሕዛቦች መጥተው ከእግዚአብሔር ጋራ ከአብርሃም ከይስሐቅ ጋራ ኮሚኒ ያደርጋሉ። ያኛዎቹ ግን ያ ኢንታይትልመንት የነበራቸው ብዙ አይሁዶች ግን ምን ይሆናሉ? እዚህ ይጣላሉ ይላል። እዚህ ጋር የዕብራውያን ጻፊም እያለ ያለው እሱ ነው። ወደ በኩራት ማህበር በኩራት ወደሆኑት ቀርባቸዋል። ግሬት ካምፓኒ ማግኘት አይደለ? ወዳጆችን ማግኘት እዚህ መጽሐፍ ቅዱስ ትልቅ የህይወት ደስታና የህይወት ስጦታ የሚያደርገው ሰዎችን ነው፣ ፋሚሊ ነው። በክርስቶስ ኢየሱስ ያገኘነው ተራራ፣ ሸንተረር፣ ወንዝ ምናምን አይደለም። እሱ የሰው ልጅ ይበልጣል ከፍጥረት ፍጡር እኮ ነው፣ ግን የዘ ክላይማክስ ኦፍ ጋድስ ክሬሽን አይደለ? በእግዚአብሔር መልክ እንደመፈጠሩ እጅግ ትልቅ ፍጥረት ነው። አንድ እየሰማሁ ስለ ህፃናት ሲያወሩ ምን ይላሉ? ማት ስጦታ መምጣታችሁ ብታሳዩቸው ምላሽ አይሰጡም፣ ግን አንድ ፌስ ኢመርጅ ሲያደርግ መደሰት ይጀምራሉ። እና የሰው ልጅም ፌስ ሪፕሌስ የሚያደርግ የሚተካ ነገር የለም ይላሉ። ኢንትረስቲንግ ነገር ዝም ብሎ የሆነ ፊት የሚያስደስት ስላለው አይደለ? የሰው ልጅ በኃጢአት የወደቀ ቢሆንም እጅግ ታላቅ ፍጥረት ነው። እና ደግሞ የሰው ልጅ እንደ ስጦታ ማግኘትም ደግሞ ትልቅ ነገር ያለ። ለእኛ ግን በክርስቶስ ኢየሱስ ቁጥር የሌላቸው ባልንጀሮች ይኖሩናል። ዝም ብሎ የሆነ ማያውቁን እንዳይመስላችሁ። በዚህ በክርስቶስ ኢየሱስ ህብረታችን ከእግዚአብሔር ጋር ብቻ አይደለም፣ እርስ በርሳችንም ልንገምተው የማንችለው አይነት ዩኒየን ይኖረናል። ይህን እንዴት እንደሚገለጽ አላውቅም። ማለት የሰው ልጅን እንጠላለን። አይ አንደርስታንድ ከውድቀት የተነሳ አይደል? እርስ በርስ አንዋደድም። ከበጎ ነገር ጉድለት ይታየናል እና ያው ችግር ስላለብን ነው። እኛም ማለት ኃጢአት ዘሞዝ መወደድ የነበረበት ህይወት ሰው ብቻውን እንዳይሆን ሪሊ ግን ኃጢአት ኤቭሪ ሞመንታችንን ፍሪክሽን ያለው አድርጎታል። ለዛ የሰው ልጅ ጋር ኮሚዩን ማድረግ ተራ ነገር ይመስለናል፣ ግን አይደለም አይደለ? አንድ ፊልም አለ ትዝ ይላቸዋል አይገስ የሆነ ሰውዬ ሰው ሁሉ አፖካሊፕስ መጥቶ ጠፍቶ አንድ ውሻ አብሮ ይዞራል እና ውሻው ሲሞትበት እንዴት እንደሚያዝን ነው የሚያሳየው ስላችሁ። ትልቅ ነገር ነው ልላችሁ ነው። ጸሐፊውም ለዛ ነው እንደዛ እነዚህን ታላቅ ማህበር ማግኘት ማለት ወደፊት ይገባናል። በእውነት አሁንም ግን ይገባናል አይደለ? ፌሎሺፕ ፍሬንድሺፕ ዊ ፊል ኢት አይደለ? በሰዎች መወደድ የሚጠላ ሰው ያለ አንድም ያለ አይመስለኝም አይደለ? ማንም የለም። አያሹሩ ላይክ የሚወዱ ሰዎችን አልፈልግም የሚል ሰው የምናገኝ አይመስለኝም። ማአት ትልቅ መንሽን ውስጥ ሰዎችን ብታስቀምጡና ሰው ወዳለበት ብትወስዱ የሰው ልጅ የሚመርጠው ምን እንደሆነ እኔ እነግራቸዋለሁ። ላይክ አይደለ? ሰለሞንም ይላል ፍቅር በሌለበት ትልቅ ቤተ መንግስት ውስጥ ወር ደግሞ በብዙ ተድላ ውስጥ ከመገኘት ያው ጎመን ብለዋል፣ ግን አማርኛ ላይ ሲተረጉሙ ነው ጎመን መብላት ይሻላል ይላል። ፍቅርና ፌሎሺፕ ማለት ትልቅ ነገር እንደሆነ ማለት ነው። ሹሪው አሁን አይገባንም ምን ማለት እንደሆነ። ሰዎችን እንደ ወዳጅ ማግኘት ግን ውል ሀዋሳንን ይህንን ነው የሚያወራው። በሰማይ እጅግ ቁጥር የሌላቸው እውነት ነው አይደል? ጓደኞች የሌላችሁ ታውቃላችሁ። የሰው ልጅ ችግሩ ደግሞ በጓደኛም ተከቦ ጓደኛ የለውም አይደለ? that's the problem። ሰዎችን ትሩሊ መውደድ አትችሉም። ሰዎችም አይወዷችሁም። ራሳቸውን ሙሉ መስጠት አይችሉም። ለዛ የምር ኤክስፒሪየንስ አድርገን አናውቅም። ይሄ
ትሩ በሆነ መንገድ መውደድን አለ አይደለ? ጌታ ኢየሱስ እኮ አንዱ የሚለው እሱ ነው። እኔን አንተ በወደድክበት ፍቅር እኔ እነሱን እወዳቸዋለሁ፣ እነርሱም በዚህ ፍቅር እንዲዋደዱ መሻቴ ነው ይላልና ያን አሜዚንግ ቲንግ ብዬ አስባለሁ። እና ትልቅ ስጦታ ነው። ሲኦል ደግሞ አስፈሪ ነገሩ ይሄ አይነት አንድ ኢሜጅ የሌላቸው ሰዎች ያሉበት ቦታ መሆኑ ነው። ማህበር አይደለም። ፍቅር ምን እንደሆነ የማያውቁ ሰዎች መካከል መጣል ስለሆነ ማለት ነው። ዳርከስት ፓርት የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ከዛ ይሄ ምንድነው ደስታው? በጣም ገርሞኛል። አንዳንዶች ይህንን ወደ የተወሰዱት በጣም ፕሪቪሌጅድ ወደሆነ አይነት ትስስር መታቸዋል። ግን እግዚአብሔር ዳኛ እንደሆነ እንዳትረሱ እያለ ነው ይላሉ። እኔ ግን እንደዛ አይመስለኝም። ለምን እንደዛ ይዘረዝራል? በረከት እኮ ነው እየዘረዘረ ያለው፣ የሚያስፈራ ነገር እየዘረዘረ አይደለም። ምክንያቱም ድነቱ ምን አይነት ብልጫ እንዳለው እያወራ መሀል ላይ እንዳትረሱ ግን እግዚአብሔር ዳኛ ነው። ይህም አንድ ፕሪቪሌጃችሁ ነው። እንደዛ አይሆንም አይደለ? ለምንድነው እንደዛ የሚለው ብትሉ እግዚአብሔር ጻድቅ መሆን አቁሙ አይደለም አምላካችንን የተገናኘ ነው። ጻድቁን አምላክ ራሱን ነው ያገኘው። that's why we are happy አይደለ? ሐዋርያው ጳውሎስም አይታችሁ ከሆነ ሮሜ 3 ላይ ያንን አዌር ነው። ራሱ ጻድቅ ሆኖ ኃጢአተኛውን ምን ያደርጋል? የሚያጸድቅበት ወንጌል ተገልጧል ነው የሚለው። እኔ በመሰረቱ እግዚአብሔር ጽድቁን ኮምፕሮማይዝ አድርገው ነው ያዳናችሁ የሚል አይነት ወንጌል ብትሰብኩኝ ይጠራጠራሉ። እንደዚህ ወንጌል ሰው ቢያስተምረኝ ደስ ብሎኝ እጄን እንደዚህ አልወረውርም አይደለ? አንዱ በወንጌሉ ሐሴት የምናደርገው እግዚአብሔር ኃጢአታችንን በሙሉ እስከ ጥግ ቀጥቶ ነው የጠራን ወደዚህ አለ አይደለ? መሀል ላይ ሻምፓኝ እያነሳን አንድ የቀረ ኃጢአት አለ ንውጡ እንደማይባል እናውቃለን አይደለ? አስባችኋል? እዚህ ሹር ግራውንድ ነው ያለን በክርስቶስ ኢየሱስ ልላችሁ ነው። ጻድቅ አምላክን በክርስቶስ ኢየሱስ ነው ያገኘነው። ኃጢአታችን ሁሉ ተወግዶ ሮሜ ምዕራፍ 3 ላይ ጳውሎስ ፋሲኔቲንግ በሆነ መንገድ አይደል ያንን የሚያሳየው። በደሙም ቁጥር 25 ምዕራፍ 3 በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፉ ጽድቁን ለማሳየት ነው። በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጽድቅ መሆኑን ለማሳየት በክርስቶስ ኢየሱስ ጻድቅ አምላክ የሁሉ ዳኛ ወደ ሆነው አምላክ ማንም አያስፈራራንም ልላችሁ ነው። እኔ ዳኛ የሆነ አባት ነው ያለኝ። ሌላ ዳኛ ማን አለ? ታስፖን እኔ በጣም አዌር ይመስሉኛል። ሮሜ ምዕራፍ 8 ላይ እንደዛ አይደል የሚለው? ማን ነው የሚፈርደው? እግዚአብሔር ነው። ታዲያ እግዚአብሔር ካጸደቀን የሚቃወመን ከዚህ ወዲያ ማን አለ ብለን እንፈራለን? እንዳል ጳውሎስ አይደለ? ዳኛ ሌላ የለም፣ ሌላ ኮርት የለም ከኛ አምላክ በስቲያ። የሁሉ ዳኛ የሆነው አምላክ የኛ አምላክ። ከዛ ፍጹምነትን ወዳገኙት ወደ ጻድቃን መንፈሶች ይላል። ይሄ እንግዲህ በኩራት የሚለውን የብሉይ አባቶች ከኛ ቀድሞ የአዲሱ ኪዳን ዳውን ሳያደርግ የዳኑ አለን። እነዚህኛዎቹ ማናቸው ብትሉ የዳኑ ሁሉ ቅዱሳን ጻድቃን መንፈሶች ሊባሉ ይችላሉ። ፍጹምነትን ወደ ማግኘት መጥተዋል። አይታችኋል። ሰው በሞት ሲያልፍ ነው ፍጹምነትን ነፍሱ ራሱ ወደ ማግኘት የምትመጣው። ያው በኋላ ደግሞ ስጋችንን ይከተላል በትንሣኤ ቀን። ስለዚህ አሁን ምን ያለ ነው ብትሉ በክርስቶስ ኢየሱስ ሞተው የሄዱ ሁሉ ፍጹምነትን ወደ ማግኘት የደረሱ መንፈሶች ናቸው። እኛም ወደ እነርሱ መተናል ይላል። ንጹህ የሆኑ ወዳጆች አሉ። ፍጹምነትን ያገኙ ጻድቃኖች የኛ ናቸው። ስለዚህ ለኛ ይጸልያሉ እንደዛ ለማለት አይደለም። ግን ይሄ ሁሉ አለ በክርስቶስ ኢየሱስ ወደዚህ አይነት ታላቅ ብልጫ ወዳለው የእግዚአብሔር ማዳን ደርሰናል ይላል። ይሄ ዘ ቸርች ሚሊታንት እና ትራያምፋንት የሚባለው ማለት ነው። በውጊያ ላይ ያለች ቸርች አለ፣ አሸንፋ ደግሞ በሞት የተሻገረች አለች። እነዛ ትራያምፋንት የሆኑት ምንድን ናቸው? የኛ ናቸው። እንደ ስጦታ እነሱም የኛ ናቸው። እውነት በጣም ይገርማል። ሁሉ የኛ ነው፣ እኛም የሁሉም ነን። እኛ ሁላችን ደግሞ የክርስቶስ ነን፣ ክርስቶስም የእግዚአብሔር ነው ይላል። ወደዚህ ይሄን ታላቅ ህይወትን አግኝተናል።
አይደለ? እንትን ላይ በጣም ራእይ ላይ በጣም ደስ የምትለው ስቴትመንት የዮሐንስ እሷ ናት። ከተማው በእጅግ በቅጥር የተሰራ ነው ይላል፣ አንድ ቆሻሻ ነገር የለም ይላል። ውሸተኞች፣ አስማተኞች ከተማ ውስጥ አንድም የሉም ይላል። ይህ በጣም ትልቅ ደስታ ነው። ኢንትሩድ አድርጎ የሚገባ ራሱ የለም። እኛ የእነሱ ወዳጆች ነን በክርስቶስ ኢየሱስ። ከተማው ውስጥ እንጂ ከከተማው ውጭ አይደለንም። ቁጥር 24 ይሄ ነው እንግዲህ የሁሉ ነገር ክላይማክስ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳቸዋል። በዚህ ሁሉ እንደዚህ ይሄ የሁሉ መሰረት ነው። የመጽናናታችን ሁሉ ማረፊያ ይሄ ነው። እኛ ወደ ማን የደረስነው ይላል። እዩ የዚህ ሁሉ ሴንተር ይሄ ሁሉ አካል አለ የኛ ነው። ግን ይሄድና ወደ ኢየሱስ ነው የደረስነው ይላል። እዚህ ጋር በደንብ ማየት አለብን። ወደ አዲስ ኪዳን ደርሰናል አይደለም የሚለው፣ ወደ ኢየሱስ ነው የደረስነው ነው የሚለው። ከዛ ይህ ኢየሱስ ማን እንደሆነ ነው እየገለጸ ያለው እንጂ የደረስነው ወደ ኢየሱስ ነው። እኔ በሆነ ረገድ አንዳንዴ ቤስት ነገር መጨረሻ ላይ ነው የምታስቀምጡት። በሆነ ረገድ ያው ይሄን ሎጂክ ሜንቴን ላደርግ አይደለም፣ ግን ይሄ ለሱ ይሄ መጨረሻ ስቴትመንት ነው፣ የመጨረሻ ስጦታ ነው እና በኢየሱስ ሐሴት የምናደርገው ምንድን ነው? ኢየሱስ ለኛ የአዲስ ኪዳን መካከለኛ ስለሆነ። ኢየሱስ የሕጉ መካከለኛ ቢሆን ምንም የሚያስደስት ነገር የለውም አይደለ? ማለቴ ቆይ ምን መሰላችሁ? መካከለኛ ማለት ከዚህ በፊትም እንዳወራ ነው ኪዳኑን ፕሮቴክት የሚያደርግ ማለት ነው፣ ተፈጻሚነቱን የሚያረጋግጥ ማለት ነው ብላችሁ ሰዱ። ያው መካከለኛችንም ነው ባደረገን ነገር በሱ ምክንያት ሚዲየማችን ከሱ የተነሳ ነው የሆነው ሊሆን። ያ ብቻ ግን አይደለም፣ ቴስተር ነው፣ ዋስትናም ጭምር ነው። ያ ማለት ኢየሱስ ሕጉን ቢያስተዳድር ያው ኦልሬዲ እኔ ኃጢአተኛ ስለሆንኩ ሕጉ ተፈጻሚ ቢሆን ማለትም ተፈጻሚነቱን ቢያረጋግጥ የኔን ሲኦል መግባት ነው የሚያረጋግጠው። የአዲስ ኪዳን መካከለኛ መሆኑ ግን የአዲስ ኪዳን ተፈጻሚነትን ካረጋገጠ የኔ መጨረሻ በእርሱ ዘላለም ሕይወት ነው የሚሆነው። አላደል ሁለታችንን ትረስት የምናደርገው አካል ለእግዚአብሔር ልጁ። ለዚህ ኪዳን ጠበቃ ነው። ነሰንሶፍ እግዚአብሔር እንዳይበደልም ኪዳኑን አድሚኒስተር በማድረግ አላደለ ለኛም ደግሞ የሰው ልጅም ነው የኛም ነው የኛን ኢንተረስትም ያስጠብቃል። ፍጹም ሆኖ በእግዚአብሔርና በእኛ መካከል ለሁለታችንም ሂዝ ሚዲየተር። አዲስ ኪዳኑ ራሱ ምንድን ነው የሚለው? የኃጢአት ይቅርታ ነው ያለበት። በሕግ አትጠየቁም አይደለ? አንዳች ማድረግ አይኖርባችሁም፣ በእምነት ብቻ የምትጸድቁበት ነው። ያንኑ ነው ኢየሱስ የሚያስተዳድር። ያ ኢየሱስን አግኝተናል ነው የሚለው። ኢየሱስ እንደምን ግን ጂናት በጣም ወሳኝ ነው። እኔ ወደ ተረጨው ደም ደርሳቸዋል። ክርስቶስን በደም ውስጥ ካላወቅን ዋጋ የለውም። በቀላል አማርኛ በፔናል ሰብስቲቱሽን ኢየሱስን በደሙ ካላወቅ ነው ምንም የኮምፈርት መሰረት የለን። አይታችኋል? የተረጨውን ደም ከነዚህ ሁሉ ነገሮች መደዳ ነው ያስቀምጠው። ላይ አነሰንስ ኦፍ መደዳ ስላችሁ like this is the best thing we have እያለ እኛ ምን አለን? ወደ ተረጨው ደም ነው የደረስነው ይላል። የዳነው በኢየሱስ ወደዚህ ዓለም በመምጣት ነው፣ በደሙ መፍሰስ ነው የዳነው። እኔ እንዴት ማስረዳቸው አላውቅም። ኢየሱስ መጣና ዳራራራ መጥቻለሁ ወደ ሰማይ አላረገም። ብሊድ ስላረገ ነው የዳነው። እንዴት ልበላችሁ? የክርስቶስ ደም ነው ያዳነው። ኢየሱስ ደሙ ባይፈስ አያድነን። በቀላል ቋንቋ ይሄን ደም ተረጭተናል። ያንን የክርስቶስን ስቃይ ስለተረጨን ከዚህ በኋላ እኛ ላይ ስቃይ የሚባል ነገር አይመጣም። የእግዚአብሔር ቁጣ ወደኛ አይመጣም። የእግዚአብሔር እሳት ወደኛ አይመጣም። ሞት ወደኛ ቤት አይመጣም። የክርስቶስን ደም ስለተረጨ
ለምንድነው በዚህ ደም እንደሰተው? አንድ ሰው በጣም እቺን ወዳታለሁ። The sprinkled blood is hardly another component in the festive assembly, but rather an extension of the description of Jesus' role as mediator, and one that further underlines the contrast with Sinai, where all covenant was ratified in sprinkled blood. የኛ ግን የጌታ ኢየሱስ ደም ነው። ኪዳኑን ራሱ ስንገልጽ በደም ነው የምንገልጸው። እንግዲህ በጎቹ በመሰዋታቸው ነው በፈሰሰው ደም ሰዎች ከእግዚአብሔር ፍርድ ያመልጡ ነበር። ብሉይ ኪዳን ላይ እንደምታነቡት እኛም ከዲያብሎስ ቁጣ አይደለም ያመለጥ ነው ልበላችሁ። ክርስቶስ ቪክተር ተብሎ ከሰይጣን ስራ ራሱ ያመለጥ ነው እግዚአብሔር ስለታረቀ ነው። ሰይጣን እኛ ላይ አንዳች ኃይል የሌለው ክሌም የሌለው የኔ ናችሁ የማይለን ወዳጆቼ ናችሁ የማይለን እግዚአብሔር ከዛ ስራት በክርስቶስ ደም ነፃ ስላወጣ ነው። ቆላሲስ ላይ ራሱ ይላል አይደለ ጳውሎስ ከዲያብሎስ መንግስት ነፃ አወጣን፣ ወደሚወደው ወደ ልጁ መንግስት ምን አደረገን? አፈለሰን። ግን ምን ይላል ግን እዛች ላይ በጣም ደስ የምትለው የኃጢአትን ይቅርታን በደሙ ሰጠን ነው። ከዛ ደም የተነሳ ነው ሰይጣን አንዳች እኛ ላይ የሌለው። በዚህ ደም ተረሽተናል። ይሄ ደም ለምን ነው የሚያስደስተን? ይሁ ምን አይነት ደም ስለሆነ ነው የተረጨብን ደም እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ደሙን ኳሊፋይ ሲያደርግ ምን አይነት ደም እንደሆነ ሲያወራ ይሄ እንግዲህ ማንም አይጠፋውም። የአቤል ደም ወደ እግዚአብሔር ይጮህ እንደነበረ ይናገራል አይደለ? ዘፍጥረት ምዕራፍ 4 ላይ ስናነብ አይደለ? እግዚአብሔር የአቤል ደም ወደ እርሱ የጮኸውን ጩኸት መጥቶ ለቃይን ይነግረዋል አይደለ? የተሰማውን ጩኸት ደሙ ያሰማውን ምዕራፍ 4 ቁጥር 8 ቃይንም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳለ ቃይን ወንድሙን አቤልን አጠቃው፣ ገደለው። እዚያም እግዚአብሔር ቃይንን ወንድምህ አቤል የት ነው አለው። ቃይንም አላውቅም፣ እኔ የወንድሜ ጠባቂ ነኝን ሲል መለሰ። እግዚአብሔርም እንዲህ አለ፣ ምንድን ነው ያደረግከው? አዳምን እንደጠየቀው ስማ፣ የወንድምህ ደም ከምድር ወደ እኔ ይጮሃል። ስለዚህ እንግዲህ የተረገምህ ነህ። የወንድምህን ደም ከእጅህ ለመበቀል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬውን አትለግስም። በምድር ላይ ኮብላይና ተንከራታች ትሆናለህ። አይታችኋል የአቤል ደም ያሰማውን ጩኸት። የወንድምህ ደም ከምድር ወደ እኔ ይጮሃል። ምንን እንዲያደርግ? እርግማንን እንዲያመጣ። ጀስትስ እያለ ይጮሃል፣ ፍትህ እያለ ማለት ነው። አንድ ሉትራን አለ ገርሃርድ የሚባል አንድ የዲቮሽን ጸሎት እንትን አለው። ኃጢአቶቼ ሁሉ ወደ እግዚአብሔር ቬንጀንስ እያሉ ይጮሃሉ ይላል፣ ወደ ሰማይ። የምንሰራቸው ክራይሞች በሙሉ ወንጀሎች ሁሉ በእግዚአብሔር ፊት ፍትህ እንፈልጋለን እያሉ ይጮሃሉ። የኖርናቸው ህይወቶች፣ ያደረግናቸው ሁሉ ነገሮች ለምን ደስ የሚለን? እኛ ግን እኛ ላይ ተረጭቶ ጩኸት የሚጮህ ደም ላያችን ላይ ስላለ ነው። እሱ ምን የሚል አይነት ከአቤል ደም ይልቅ የተሻለን ድምፅ የሚያሰማ ማለት ነው። እሱም ይገባቸዋል፣ መርሲ እያለ የሚጮህ ማለት ነው። ደሙ ክሌም ያደርጋል ከእግዚአብሔር መርሲ ምሕረትን። አይታችኋል። ኢየሱስ በደሙ ይማልድልናል ስንል አንዳንዴ እያልን ያለነው ሄዶ እግዚአብሔር እግር ስር ሆኖ እባክህ ይላል አይደለም። መብቴ ነው ብሎ መርሲን ይጮሃል። ይለማመጣል ብላችሁ እንዳታስቡ። እባክህ ምሕረትን አድርግ የሚል ደም አይደለም። ዕዳ ከፍያለሁ የሚል ደም ነው። ይሄ ግለሰብ ለምንድን ነው የሚጠየቀው? ሁለተኛ በዚህ ክራይም የሚል ድምፅ ማለት ነው። እግዚአብሔርንም መርሲን ብቻ እንዲያወጣ ከእጁ የሚጠይቅ ደም ነው። ለእግዚአብሔር ይህንን አይነት ድምፅ የሚያሰማ ደም ነው። ለዚህ ነው ሐሴት የምናደርገው። እንግዲህ ለእግዚአብሔር እንደዚህ አይነት ድምፅን ካሰማ እኛስ ምን አይነት ድምፅ ነው የምንሰማው? ላይ አይደለ? ወንጌልን ሰው እየሰማ ሌላ ድምፅ እንዳይጨመር ካለ መጥፎ ነው አይደለ? ምንም ክፉ ድምፅ ከውስጡ ስለማያጣ ማለት ነው አይደለ? ፍቅርና ምሕረት፣ የእግዚአብሔር ደግነት፣ የእግዚአብሔር
ቸርነት፣ የእግዚአብሔር መልካምነት ይጮሃል ይሄ ደም። የክርስቶስ ኢየሱስ ደም ወደ እግዚአብሔር ብቻ ሳይሆን ከዚህ በፊትም እንዳልኩት እኛ ኮንሽሳችን ላይ ኢፌክት ሊኖረው ይገባል። የእግዚአብሔርን የጀስትስ ጥያቄ ማረጋጋት ከቻለ የኔን የቺን ብጣሽ ልብ ጩኸት ማርካት አለበት አይደል? ከእግዚአብሔር በላይ ጻድቅ ካልሆንኩ ትላለች፣ ትኮንነኛለች። አይገርምም? ዮሐንስ መልእክት በጣም ልብ የሚነካው በዚህ እግዚአብሔር ከልባችን በላይ ነው ይላል አይደል? አንዳንዴ ልብ ክሌም ታደርጋለች ፍትህ። እኔ ደስ ይለኛል ዕብራውያን መልእክት ለዚህ በተለይ ምዕራፍ 10 ከዚህ በፊትም ተምረነዋል። ቁጥር 19 ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። ስለዚህ ይሄ ስለሆነ ወዴት እንደሚዞር የሚቀጥለው ሳምንት እናያለን። ይህ ስለሆነ እባካችሁ የሚናገረውን እርሱ እምቢ እንዳትሉ ተጠንቀቁ። እዚህ ወንጌሉን ከነዚህ ብዙ ብድራቶች የተነሳ አሳንሰን እንዳናይ፣ ያልተደረገልን ያላገኘነው ከተማ ያገኘንበት ነው። ለእግዚአብሔር ታላቅ ተራራ በድፍረት የወጣንበት ነው። ማንም ደፍሮ የማይወጣውን እግዚአብሔር የኛ ነው። ቅዱሳን መላእክቶች ሁሉ የኛ ናቸው። በክርስቶስ ኢየሱስ ቁጥር ስፍር የሌላቸው ወዳጆች በሰማይ አሉ። ከዚህ በላይ ህይወታችንን ተረጋግተን እንድንኖር ሊያደርግ የሚችል ነገር የተሻለ ድምፅ ምን እንደሆነ አላውቅም አይደለ? ምን አይነት ጉድ ኒውስ እንደምትፈልጉና እንዲያረጋጋችሁ እንደምትሹ አላውቅም። እንግዲህ እግዚአብሔር በዚህ ወንጌል አርፈን እንድንኖር ይርዳን። እግዚአብሔርን እናመስግንና እንጨርስ። እግዚአብሔር አባታችን ሆይ ስለዚህ ቸርነትን እናመሰግናለን። እኛ እጅግ ኃጢአተኛ ሰዎች ነን። መዝሙረኛው እንዳለ ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹሕ የሆነ ልቡ ንጹሕ የሆነ ይላል። እኛ ልባችን ንጹሕ አይደለም፣ እጆቻችንም ንጹሕ አይደሉም። ለዚህ እግዚአብሔር አባት ሆይ የአዲስ ኪዳን መካከለኛ የሆነውን ልጅን ኢየሱስን ስለሰጠህን እናመሰግናለን። ስለፈሰሰው ደሙ እናመሰግናለን። በዛ አሰቃቂ በሆነ ሞቱ ስቃዩ ለኛ የኃጢአትን ይቅርታን ያንተን ፍርድ ስለወሰደልን እናመሰግናለን። እግዚአብሔር አባት ሆይ በዚህ ታላቅ የወንጌል ብርሃን በፊትህ እንድንኖር እንድትረዳን፣ ወንጌልን በዚህ ትልቅ ብልጥግናው መረዳት እንድንችልና በዚህ አርፈን ህይወታችንን በፊት እንድንመላለስ እንድትረዳን፣ በልጅ በክርስቶስ ኢየሱስ የፍቅር ድምፅን እንድንሰማ፣ የኃጢአት ይቅርታን ድምፅ እንድንሰማ፣ እውነተኛ የሆነውን ያንተን አምላክ መገለጥን በማየት ልባችን አርፈን እንድንኖር ዘንድ እንድትረዳን እንጠይቃለን። ሰይጣን ብዙ ድምፆችን ለማሰማት እንደሚታገል እናውቃለን። ያ ብቻ ሳይሆን ግን የህጉ ድምፅ አንዳንዴ በልባችን ውስጥ ከወንጌል ድምፅ በላይ ጎልቶ በፊትህ እንዳንቆም እንድንፈራ እንደሚያደርገን ታውቃለህ። እግዚአብሔር አባቶች ግን የተሻለውን የሚጮኸውን ድምፅ ከወንጌሉ ከመስቀሉ የሚወጣውን ድምፅ በፊትህም ምሕረትን የሚጮኸውን ድምፅ ከሌሎች ድምፆች በላይ አድርገን እንድንሰማ እንድትረዳን እንለምናለን። ይህም በፊትህ ራሳችንን በመስጠት እንድናመልክ ህይወታችንን ያለ ሪዘርቬሽን አሳልፈን ሰጥተን ለአንተ በመኖራችን አንዳች እንደጎደለብን ሳናስብ መኖር የምንችልበትን ድፍረት እንዲሰጠን እንለምናለን። ዛሬ በፊት ሆነን ይህን ወንጌል እንድንሰማ ስለወደድክ ስም ይመስገን። በኢየሱስ ስም አሜን።